አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የዘንድሮ የ2018 ዓመተ ምህረት ጾመ ነነዌና አብይ ጾም መቼ ይገባል፣ እንደዚሁም ደግሞ ስለምን ይጾማል፣ በተጨማሪም ደግሞ ይህንን አስተምሮ አስቀድመን መማማራችን ስለምን አስፈለገ የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ የዘንድሮ የ2018 ዓመተ ምህረት ጾመ ነነዌና አብይ ጾም መቼ ይገባል፣ መቼ ይፈታል የሚለውን ከብዙ በጥቂቱ አጠር አድርገን እንመለከታለን። ከጾመ ነነዌ ጀምሮ አንስተን ስንመለከት ጾመ ነነዌ ከቤተ ክርስቲያናችን የአዋጅ አጽዋማት መካከል አንዱ ሲሆን ጾሙ 3 ቀን ብቻ ነው የሚጾመው። ቀኖቹም ደግሞ በየዓመቱ ሰኞ፣ ማክሰኞ፣ ረቡዕ ናቸው። በየትኛውም ዓመት ላይ ቢውሉ ቀናቸውን አይለቁም። ማለትም ሰኞ፣ ማክሰኞ፣ ረቡዕ ነው የሚጾሙት። የነነዌ ጾም አቆጣጠር ከፍና ዝቅ ስለሚል አንድ ጊዜ በጥር አንድ ጊዜ ደግሞ በየካቲት ይሆናል ማለት ነው። ስለዚህ የዘንድሮ የ2018 ዓመተ ምህረት ጾመ ነነዌ ጥር 25 ቀን ሰኞ ይጀምራል ማለት ነው። 25 ሰኞ፣ 26 ማክሰኞ፣ 27 ረቡዕ ይጾምና በ28 ሐሙስ ይፈታል ማለት ነው። እንግዲህ የቤተ ክርስቲያናችን አባቶች ይህንን ጾመ ነነዌ እንድንጾም ለምንድነው ሥርዓትን የሰሩልን የሚለውን ልናውቅ ያስፈልጋል። የቤተ ክርስቲያናችን አባቶች ይህንን ጾም እንድንጾም የወሰኑት ልትጠፋ የነበረች ነነዌን እግዚአብሔር አምላክ በጾም ምክንያት ይቅር ስላላት ይህንን አምላካዊ ይቅርታውን ለዘላለም ለማሰብና ዛሬም በዚህ ዓለም የከፋ ርኩሰትና ኃጢአት ስላለ የነነዌን ሕዝብ ይቅር ያልክ አምላክ ዛሬም እኛን ይቅር በለን ብለን እግዚአብሔር አምላክን እንድንማጸን ይህን ጾም እንድንጾም ሥርዓት አድርገው ሰርተውልናል ማለት ነው። ልብ በሉ። እግዚአብሔር አምላካችን የነነዌን ሕዝብ ሊያጠፋት ነበረ። ለምን ካልን ደግሞ ኃጢአታቸው፣ በደላቸው፣ ክፋታቸው ወደ እግዚአብሔር ስለደረሰ እግዚአብሔር አምላክም ደግሞ ሊያጠፋቸው ነበረ። ነገር ግን ሁሉም በአንድነት ሆነው ከልባቸው ሆነው በማልቀሳቸው፣ በማንባታቸው፣ በመጾማቸው እግዚአብሔር አምላክ የ3 ቀን ጾም ጸሎታቸውን ሰምቶ ምሕረትን አደረገላቸው። ሙሉ ታሪኩን ትንቢተ ዮናስ ምዕራፍ 1 ጀምሮ ስትመለከቱ ታገኙታላችሁ። ትንቢተ ዮናስ ምዕራፍ 3 ቁጥር 5 እስከ 10 ያለውን ኃይለ ቃል አንብበን እንመልከት። ቃሉ እንዲህ ይላል። የነነዌ ሰዎችም እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ከትልቁም ጀምሮ እስከ ትንሾቹ ማቅ ለበሱ። ወሬውም ለነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አውልቆ ማቅንም ለበሰ፣ አመድ ላይም ተቀመጠ፣ አዋጅን አስነገረ። በነነዌ ውስጥ የንጉሡንና የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎችም እንስሳቶችም አንዳች እንዳይቀምሱ አይሰማሩ፣ ውሃም አይጠጡ፣ ሰዎችና እንስሳትን
በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ይጩኹ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለ ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣው ሲመለስ እንደሆነ ማን ያውቃል በማለት አሳሰበ። እግዚአብሔርም ከክፉ መንገዳቸው እንደተመለሱ በሥራቸው አየ። እግዚአብሔር አምላክም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም ይላል። ልብ በሉ ወገኖቼ፣ እዚህ የመጽሐፍ ቅዱስ ክፍል ላይ እንደምትመለከቱት የነነዌ ሰዎች ሕፃኑ ብቻ አይደለም፣ ትልቁ ብቻ አይደለም፣ መካከለኛው ብቻ አይደለም፣ እንስሳት እንኳን ሳይቀሩ አይሰማሩ፣ ውሃም አይጠጡ፣ ምንም ነገር አይብሉ። በጾም በጸሎት ሁላችንም በአንድነት ወደ እግዚአብሔር መጮህ ይገባናል ብሎ ንጉሡ አዋጅን አስነግሮ፣ አዎ ዮናስ የተናገረውን ቃል አምነው የእግዚአብሔርን ቃል ሰምተው ወደ እግዚአብሔር አለቀሱ፣ አነቡ። እግዚአብሔር አምላክም ታዲያ አዎ ምሕረትን ማድረግ ብቻ ሳይሆን ሊያደርግባቸው አስቦ ከነበረው ነገር ሁሉ ተጸጽቶ አላደረገውም ይላል። ወገኖቼ እኔና እናንተ ምንም በደለኛ ብንሆን፣ ምንም ኃጢአተኛ ብንሆን፣ ከክፉ መንገዳችን ተመልሰን ወደ እግዚአብሔር አምላክ ብናለቅስ ብናነባ እግዚአብሔር አምላክ እኛ ላይ ሊያደርግብን ከነበረው ክፉ ነገር ሁሉ ተጸጽቶ የማያደርግ አምላክ ነው ያለን። ወገኖቼ በድለው ነበረ፣ ነገር ግን ሊያጠፋቸው ነበረ። ነገር ግን እነርሱ ከልባቸው ነው ወደ እግዚአብሔር ቢመለሱ እግዚአብሔር አምላካችን ምሕረትን ብቻ ሳይሆን ክፉ ነገር ሊያደርግባቸው ስለነበረ በዚህም ተጸጸተ ይለናል መጽሐፉ። ስለዚህ የቤተ ክርስቲያናችን አባቶች ይህንን ጾመ ነነዌን እንድንጾም ያደረጉን ስለምንድን ነው ስንል እግዚአብሔር አምላክ ልትጠፋ የነበረች ነነዌን በጾም ምክንያት ይቅር ስላላት ይህንን አምላካዊ ይቅርታውን ለዘላለም በማሰብና ዛሬም በዚህ ዓለም ከነነዌ የከፋ ርኩሰትና ኃጢአት ስላለ፣ ከነነዌ የከፋ በደል ስላለ እግዚአብሔር አምላክ ይቅር እንዲለን የነነዌን ሕዝብ ይቅር ያልክ አምላክ እኛንም ይቅር በለን ብለን እንድንማጸን ይህንን ጾም እንድንጾም ታደርገናለች ማለት ነው ቤተ ክርስቲያናችን። ስለዚህ ጾመ ነነዌ መቼ እንደሚገባና ስለምን እንደሚጾም አጥራ አድርገን ተመለከትን። ሁለተኛው ደግሞ አብይ ጾም መቼ ይገባል፣ መቼ ይፈታል፣ ስለምን ይጾማል የሚለውን ደግሞ አጥራ አድርገን እንመልከት። እንግዲህ አብይ ጾም ከቤተ ክርስቲያናችን ከሰባቱ የአዋጅ አጽዋማት መካከል አንዱ ሲሆን ጾሙ 55 ቀን ይጾማል። የዘንድሮ የ2018 ዓመተ ምህረት አብይ ጾም የካቲት 9 ቀን ሰኞ ይጀምራል። ሚያዝያ 4 ቀን እሁድ ይፈታል ማለት ነው። ልብ በሉ እንግዲህ ሐዋርያዊት የሆነችው ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን በቀኖናዋ የታወቁ 7 የአዋጅ አጽዋማት አሉ። ማንኛውም ክርስቲያን ሊጾማቸው ይገባል ብላ የደነገገችልን ማለት ነው። ከነዚህ መካከል ተቀዳሚ ወይም ደግሞ የመጀመሪያው አብይ ጾም ነው። ይህንንም ደግሞ መድኃኒታችን ኢየሱስ ክርስቶስ የማዳን ሥራው መጀመሪያ በማድረግ እነሆ ከቆመ ሳይቀመጥ ከዘረጋ ሳያጥፍ አንዳች እህልና ውሃ ሳይቀምስ የጾመው ታላቅ ጾም ነው። ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም የጾመን ሥርዓት ሰርቶልን እንድንጾም ይህንን ጾም ጹሙ ብሎ ያዘዘበት ታላቅ ጾም ነው ማለት ነው። ልብ በሉ ወገኖቼ፣ ሥርዓተ ጾሙ የተመሠረተው ወልደ አብ ወልደ ማርያም በሆነው በመድኃኒታችን በኢየሱስ ክርስቶስ ስለሆነና ጥንተ ጠላታችን የሆነውን ዲያብሎስን ጌታችን መድኃኒታችን ኢየሱስ ክርስቶስ ፈጽሞ ድል የነሳበት ጾም በመሆኑ ይህ ጾም አብይ ጾም ተብሏል ማለት ነው። ይህ ጾም መክብበ አጽዋማት ነው ወገኖቼ። ታዲያ አብይ ጾም የተለያዩ ስያሜዎች አሉት። አብይ ጾም ይባላል፣ ጾመ ሁዳዴ ይባላል፣ በዓተ ጾም ይባላል፣ ጾመ ዓርባ ይባላል፣ ጾመ ኢየሱስ ይባላል፣ ጾመ ሙሴ ይባላል። እነዚህንስ ስለምን ተባለ ስንል የመጀመሪያው አብይ ጾም ይባላል። ለምን ተባለ ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ የጾመው የ40 ቀን ጾም በመሆኑ አብይ ተሰኝቷል ማለት ነው።
ሁዳዴ ጾም ስለምን ተባለ ስንል ደግሞ ሁዳዴ ማለት ሰፊ የመንግሥት እርሻ ወይም ደግሞ ማንኛውም የሕዝብ ብዛት ያለበት ሥራ ሁሉ ሁዳዴ የሚባል ሲሆን የሁዳዴ ጾም የተባለውም በጾም ቀናት 55 ቀናት ስለሚጾምና ጾሙንም ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጾሞ ነው። ሁላችንም ምእመናን በአንድነት ሆነን ይህንን ብዙ ቀናት የሚጾመውን ጾም ስለምንጾመው ነው። በዓተ ጾም ስለምን ተባለ ካልን በዓተ ጾም የተባለው የጾም መግቢያ የጾም መባቻ ወይም ደግሞ ጾሙ የሚሰፍርበት በዓት ለማለት ነው። ጾመ ዓርብ ለምን ተባለ ካልን ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን ስለ ጾሞ ነው። የማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ ስትመለከቱ እንደምታገኙት ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን ስለ ጾሞ ነው። ይህንን ጾም ማለት ነው። ጾመ ኢየሱስም ይባላል። ለምን ተባለ ስንል ደግሞ ይህም ራሱ ኢየሱስ ክርስቶስ ጾሞ ጾሙ ብሎ ስላዘዘን ጾመ ኢየሱስ ተብሎ ይጠራል ማለት ነው። ስለዚህ አብይ ጾም መቼ ይገባል፣ መቼ ይፈታል፣ ለምን ይጾማል የሚለውን አጠር አድርገን ተመልክተናል። ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾምን ሥርዓት ሰርቶልን እንዴት መጾም እንዳለብን አሳይቶን አስተምሮን አርያ ሆኖን እንድንጾምም ደግሞ ጾምን ጾሙ ብሎ ስላዘዘን ይህንን ጾም እንጾማለን ማለት ነው። ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ታላቅ ጾም ነው። ይህ አብይ ጾም ማለት ነው። ታዲያ ይህንን ጾም አስቀድመን መማማሩ ለምን አስፈለገ የሚሉ ሰዎች አሉ። ይህንን ጾም አስቀድመን መማማር ያስፈለገበት ምክንያት በሁለት ምክንያት ነው። የመጀመሪያው ብዙ ሰዎች ብዙ መርሃ ግብሮችን ለማካሄድ አብይ ጾም መቼ ነው የሚገባው፣ ጾምን ነው ወይ መቼ ነው የሚገባው እያሉ ይጠይቃሉ፣ ሲጠይቁ ይስተዋላሉ። ስለዚህ ለዚህ ጥያቄያቸው ምላሽ ያገኙ ዘንድ መቼ እንደሚገባ መቼ እንደሚፈታ ያውቁ ዘንድ አስቀድመን ተማምረናል። ሁለተኛውና ዋነኛው ምክንያት ግን የቅበላውን ሥርዓት በትክክለኛው መንገድ እንድናከናውን ነው። ወይም ደግሞ ጾሙ ከመድረሱ ፊት ይህንን አስተምሮ መማማራችን የቅበላውን ሥርዓት ወይም ደግሞ ጾሙ ከመድረሱ በፊት በጾሙ ወቅት ለምናደርጋቸው ማንኛውም ሥርዓት አስቀድመን ልንዘጋጅ ያስፈልጋልና ትክክለኛውን የቅበላ ሥርዓት እንድናከናውን ነው። እኛ ዛሬ እያደረግን ያለነው የቅበላ ሥርዓትና ቤተ ክርስቲያናችን የሠራችልን የቅበላ ሥርዓት ፍጹም ተቃራኒ ነው ወገኖቼ። እኛ ዛሬ ቅበላ ብለን የምናስበው ጾሙ ነገ የሚገባ ከሆነ 1 ቀን ወይ 2 ቀን ወደፊት ቀደም ብለን ምግብን መበቀልነት የያዝነው፣ ጭፈራ ቤቱን፣ ዳንስ ቤቱን፣ የዝሙት መንደሩን ማጨናነቁነት የያዝነው። ቤተ ክርስቲያናችን ግን ይህንን እንድናደርግ አይደለም የቅበላን ሥርዓት ያዘጋጀችልን። የቅበላ ሥርዓት አስቀድሞ ጾሙ ከመድረሱ አስቀድሞ የሚከናወን ነው። ቅበላ ምንድን ነው የሚለው ልናውቅ ያስፈልጋል። ቅበላ ማለት በእንግድነት ለሚመጣ እንግዳ ለእንግዳው የሚመጥነውን ያህል ክብር ለመስጠት አዘጋጅቶና ተዘጋጅቶ መቀበል ነው። ቅበላው መንፈሳዊ ከሆነ በመንፈሳዊ ሕይወት ጸርቶ መዘጋጀት ነው። መጪው ጾም ከሆነ ለዚህ እንግዳ ለሆነ ጾም ንስሐ መግባትን በጾም በጸሎት በጾም ወቅት ለሚፈጸሙ ሥርዓቶች ራስን አዘጋጅቶ መቀበል ነው። ቅበላን በመብልና በመጠጥ ሳይሆን ጾምን ራሷን ጾመው ቅበላ ያደርጉባታል አባቶቻችን። ምክንያቱም በጉጉት የሚጠብቋት የሚጠቀሙባት በዓመት የሚናፍቋትን የጾም እንግዳ ሊቀበሉ ነውና አስቀድመው ይዘጋጁ ነበረ። እንግዳ ሲመጣ እንደ እንግዳው ክብር መዘጋጀት ይገባል። እኛ ልጆቻቸው ዛሬ እንደሚታየው እንደነርሱ ባንሆን እንኳን እነርሱ የሰሩትን ሥርዓት ሰርተን ልንመስላቸው ይገባል እንጂ መጠጥ ቤቱን፣ ጭፈራ ቤቱን፣ የዝሙትን መንደሩን ልናጨናንቅ አይገባም። መጽሐፍ ቅዱስ ከእንዲህ ያለ ግብርም መንደርም ራቁ ተለዩ ነው የሚለው። ቅበላን ምግብን በመበቀል አይደለም መሆንም የለበትም። ልክ እንደ አባቶቻችን በጾም በጸሎት ነው። አስቀድመን ጾሙ ከመድረሱ በፊት ራሳችንን ልናዘጋጅ ያስፈልጋል። ትክክለኛውን የቅበላ ሥርዓት ልናከናውን ያስፈልጋል ወገኖቼ። ጾምን ነው ወይ መቼ እንደሚገባ አወቅን። አብይ ጾም መቼ እንደሚገባ አወቅን። ስለዚህ በዚህ መሃል እኛ ምንድነው ማድረግ ያለብን ስንል
ንስሐ መግባት፣ የበደልነው ካለ መካስ፣ የቀማነው ካለ መመለስ፣ የተጣላነው ካለ መታረቅ ነው። ክርስቲያኖች ቅበላቸው በየደብሩና በየገዳሙ ሱባኤ በማሰብ ንስሐ በመግባት የበደልነውን በመካስ የቀማነውን በመመለስ በፊት ከሚበላው ከሚጠጣው ቀንሶ በመጠን ብቻ ሳይሆን በአይነትም ቀንሶ ለመጪው ጾም መዘጋጀት ነው የክርስቲያኖች ትክክለኛው የቅበላ ስርዓት ማለት ነው። ስለዚህ አስቀድመን መማማራችን ትክክለኛውን የቅበላ ስርዓት አውቀን እንድናደርግ ነው። ልብ በሉ። እኛ ግን ዛሬ ምንድነው የምናደርገው? ቅበላ ብለን አንድ ቀን ሲቀረው መብላት፣ መጠጣት፣ መዘሞት እንዲህ አይነት ነገር ነው የተያያዝነው። አብዝቶ መብላትና መጠጣት በማንኛውም ቀን ቢሆን ለክርስቲያን በዚህ ግብር መታየትም መታደምም ማሰብም አይገባም። በክርስቶስ ደም የከበረን ሰውነት በዝሙት፣ በስካር፣ በጭፈራ በእንዲህ ያለ ግብር ማቆሸሽ የአሕዛብ ሥራ ነው እንጂ የክርስቲያን ሥራ አይደለም ወገኖቼ። ስለዚህ በእንዲህ አይነት ግብር ያለን ሰዎች ራሳችን ልንቆጥብ አያስቀድመንም ደግሞ ልንዘጋጅ ያስፈልጋል። መንፈሳዊ ዝግጅትን ልናደርግ ያስፈልጋል። ለክርስቲያኖች በማይገባ በመብል፣ በመጠጥ፣ በዝሙት፣ በጭንፈራ፣ በዳንኪራ ጾምን መቀበል ነውር ነው። ከነውርም በላይ ደግሞ ኃጢአት ነው ወገኖቼ፣ ኃጢአት ነው። ነገ ጾም ይገባል ተብሎ ዛሬ ምግብን መበቀል፣ ነገ ጾም ይገባል ተብሎ በዝሙት፣ በስካር፣ በጭፈራ በጾም ወቅት የማናደርጋቸው ነገሮች በዋዜማው እያደረግን ጾምን መቀበል ይህ ኃጢአትም ነው ነውርም ነው ወገኖቼ። ስለዚህ ከእንዲህ ያለ ግብር ልንቆጠብ ያስፈልጋል ማለት ነው። ስለዚህ ጾሙ መቼ እንደሚገባ ካወቀን ትክክለኛውን የቅበላ ስርዓት ልናደርግ ያስፈልጋል። ይህንን እንድናደርግ ደግሞ እርሱ አምላካችን ይርዳል። ሁላችንም አስቀድመን ንስሐ እንግባ። ንስሐ አባት የሌለን ሰዎች ንስሐ አባት እንያዝ፣ ንስሐ እንግባ። የተጣላነው ካለ እንታረቅ፣ የበደልነው ካለ ንካስ። የበደልነውን ብቻ ሳይሆን የበደለንን ጭምር ካለ ሄደን ይቅርታን ጠይቀው በንጹሕ ልባችን ሆነን እግዚአብሔር አምላክ ጾም ጸሎታችንን እንዲቀበልልን ማለት ነው። የነነዌ ሰዎች እግዚአብሔር አምላክ የ3 ቀን ጾማቸውን ጸሎታቸውን ተቀብሎ ምሕረት ያደረገላቸው ከልባቸው ሆነው ንጹሕ ሆነው እግዚአብሔር አምላክን ስለተማጸኑት ነውና እኛም በልባችን ቂም ይዘን ከሰው ጋር ተጣልጠን ቆይ ብቻ እሱን ላግኘው እያልን ብንጾም ብንጸልይ ጾም ጸሎታችን ከጣራ አያልፍም ወገኖቼ፣ ተቀባይነት አይኖረውም ወገኖቼ። ስለዚህ ጾም ጸሎታችን ተቀባይነት እንዲኖረው አስቀድመን ልንዘጋጅ ያስፈልጋል። የተጣላን ካለን ታርቀን ንስሐ ገብተን ይህንን ጾም እንድንቀበል እግዚአብሔር አምላካችን ሁላችንንም ይርዳን። ስለዚህ ዛሬ ጾመ ነነዌና አብይ ጾም መቼ እንደሚገባ፣ ስለምን እንደሚጾም፣ መቼ እንደሚፈታ እንዲሁም ደግሞ የቅበላ ስርዓትስ እንዴት ማድረግ እንዳለብን ከብዙ ጥቂቱ አጠር አድርገን ተማምረናል። ታዲያ እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውንም ወደፊት የምንማረውንም የቤተ ክርስቲያናችን አስተምሮ ባገኘነው አጋጣሚ ሁሉ ልናስተምር ያስፈልጋል ማለት ነው። በዚህ ወቅት ላይ ብዙ ሰዎች ጾመ ነነዌ መቼ ነው የሚገባው? ለምንድን ነው የሚጾመው? አብይ ጾም መቼ ነው የሚገባው? ለምንድን ነው የሚጾመው? እያሉ የሚጠይቁበት ወቅት ነው። ስለዚህ ሁሉም ምላሽ እንዲያገኙ አስቀድመው ደግሞ ጾሙ ከመግባቱ በፊት እንዲዘጋጁ ልናስተምራቸው ያስፈልጋል። ባገኘነው አጋጣሚ ሁሉ ከቻላችሁ ራሳችሁ አስተምሩ፣ ካልቻላችሁ ይህንን አስተምሩ አውርዳችሁ በየሶሻል ሚዲያዎቻችሁ ላይ ቆራርጣችሁ እየለቀቃችሁ ብዙ ሰዎች ጋር እንዲደርስ አድርጉ። አልያም ደግሞ ይህ አስተምሮ ለብዙ ሰዎች እንዲደርስ ላይክ እያደረጋችሁ ጀምሩ። ይህንን ቪዲዮ ማለት ነው። ላይክ ስታደርጉ ዩቲዩብ ራሱ አልጎሪዝሙ ራሱ ለብዙ ሰዎች እንዲደርስ ያደርገዋልና ላይክ እያደረጋችሁ ብዙ ሰዎች ጋር እንዲደርስ ማድረግ ትችላላችሁ ማለት ነው። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ
ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳጠብቆ ያስተማረን መከረን ይገሰን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።